ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ቶማስ ፋና ታምሩግረን ባለንበት ሰዓት አቆጣጠር የዛሬ ሚያዝያ 9 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ፋኖ ወታደራዊ ጥቃት፣ የፕሮፌሰሩ ጥሪ፣ የሸዋ አርበኞች ተጋድሎ፣ ከትምህርት የተገፋው ትውልድ፣ የእናቶ ክርስቲያን ታደለ አቤቱታ፣ የህዝቡ የልማት ጥያቄና ተቃውሞ፣ የህርሙዝ ሰርጥ፣ የድርድሩ መጨረሻ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች እየወሰደ ያለውን ወታደራዊ እርምጃ አጠናክሮ ቀጥሏል። በሰሜን ቀጠና ከሳሊ እስከ ጎብጎብ በተደረገ ተጋድሎ በራስ አርበኛ ከፍ ያለው ደሴ ልዩ ዘመቻ ድል መቀዳጀቱን አስታውቋል። በምስራቅ አማራ ቀጠና በልጓም ከተማ ባካሄደው ተጋድሎ የጠላት ኃይል በመደምሰስ 2 ተሽከርካሪዎችን ከጥቅም ውጭ ማድረጉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር ዛሬ ሚያዝያ 9 ቀን 2018 ይፋ እንዳደረገው በራስ አርበኛ ከፍ ያለው ደሴ ልዩ ዘመቻ የተሰየመው ከሳሊ እስከ ጎብጎብ በተደረገው ተጋድሎ በጠላት ላይ ድል መቀዳጀቱን አስታውቋል። በአርበኛ ክንዳለም እየተመራ ሳሊ ከተማ ላይ ጠላት ሊያደርገው የነበረውን የምርጫ ቅስቀሳ ማምከን የተቻለበት በዚህ ጥቃት የብልጽግና ጽሕፈት ቤት ኃላፊና ያገዛዙ ስልጣን አስጠባቂ መከላከያ ሻለቃ አዛዡን ጨምሮ ብዛት ያለው የጠላት ኃይል መደምሰሱን፣ በዚህ የተበሳጨው የጠላት ኃይል 7 ንጹሐኖችን በግፍ መረሸኑንም አስታውቋል። አገዛዙ በግፍ ከረሸናቸው መካከል መርጌታ ሙልጌታ መዝገቡ የባለ እግዚአብሔር ቤተክርስቲያን አገልጋይ፣ ዲያቆን ፍሴ አለምነው የባለ እግዚአብሔር አገልጋይ ቀዳሽ፣ ዲያቆን ምኞት ንጉሴ የባለ እግዚአብሔር አገልጋይ ቀዳሽ፣ አቶ አልየ ደሳሉ፣ አቶ መልካሙ ቢሆነኝ፣ ሐኪም ታደሰ ባህሪ ካህናቶቹን ከቤተክርስቲያን አውጥቶ ሌሎቹን ከቤታቸው በማውጣት የአብይ አገዛዝ ስልጣን አስጠባቂ ጦር በግፍ መረሸኑን ይኸው መረጃ ጠቅሰዋል። ይህ በእንዲህ እንዳለ ምኒልክ ዕዝ 105ኛ ኮር በልጓማ ከተማ ባካሄደው ተጋድሎ በርካታ የጠላት ኃይል ወታደሮችን በመደምሰስና 2 ተሽከርካሪዎችን በማውደም አንጸባራቂ ድል መቀዳጀቱን ዛሬ ሚያዝያ 9 ቀን 2018 ባወጣው መረጃ አስታውቋል። አፋብን ምኒልክ ዕዝ 105ኛ ኮር ከሚገኙት 33ኛ ክፍለ ጦርና ከ71ኛ ክፍለ ጦር የተውጣጡ አሃዶች በጋራ በመሆን ትናንት ሚያዝያ 8 ቀን 2018 በልጓማ ከተማ በወሰዱት ስልታዊ ጥቃት የጠላት ኃይልን አሽመድምደውና አፍረክርከው ታላቅ ድል መቀዳጀታቸውን ጠቅሷል። በከተማው የ33ኛ ክፍለ ጦር አርበኞች የጠላት ኃይልን በስልታዊ ማጥቃት 3 እና 4 ቦታ ቆርጠው ሲያሽመደምዱት፣ በተመሳሳይ 71ኛ ክፍለ ጦር አርበኞች በከተማ ውጊያ ከመሳተፍ ጀምሮ ተጨማሪ ጠላት እንዳይገባ ሆን ብለው ከውስጥ ያለው እንዳይወጣ የልጓማ ከተማ መግቢያና መውጫ አቅጣጫዎችን በመዝጋት በተቀናጀና በተናበበ መንገድ በጠላት ላይ የወሰዱትን ጥቃት ተከትሎ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። በተጋድሎ 1 አይሱዚና 1 ወታደራዊ ፓትሮል ሙሉ ወታደሮች ከነተሽከርካሪው ሎሬ ነጋሪት ሳይተርፉ ዶግ አመድ መደረጋቸውን የጠቀሰው መረጃ የፋኖ የከተማ ውስጥ ለውስጥ ውጊያ መሐንዲሶች በፊት አውራሪነት በመሩት በዚህ ተጋድሎ የጠላት የቁም ምሽጎች ጭምር መደረመሳቸውን፣ በርካታ ክላሾች ከነተኳሾቻቸው እንዲሁም ወታደሮችና ካድሬዎች በፋኖ መማረካቸውን ገልጿል። ልጓማ ከተማን በመቆለፍና ጠላትን በመቁረጥ በተወሰደ በዚህ እርምጃ በተሽከርካሪ ላይ እንዳሉ ከተመቱት በተጨማሪ ሌሎች በርካታ ያገዛዙ ስልጣን አስጠባቂ ወታደሮች ሙትና ቁስለኛ መሆናቸውን ጠቅሷል። በዚህ ተጋድሎ ከፋኖ የተሰነዘረበትን ስልታዊ እርምጃ መቋቋም ያልቻለ ያገዛዙ ኃይል የዘፈቀደ የሞርተር ድብደባ በመፈጸም በልጓማ ከተማ ንጹሐኖችን በግፍ መግደሉንም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ዛሬ ሚያዝያ 9 ቀን 2018 ባወጣው በዚሁ መረጃ ገልጿል። በተያያዘ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ህዝብ ግንኙነት ዛሬ ሚያዝያ 9 ቀን 2018 ይፋ እንዳደረገው 26 የጠላት ኃይል እዙን መቀላቀሉን አስታውቋል። 12 የጠላት ኃይል ቴዎድሮስ ዕዝ 201ኛ ኮርን ሲቀላቀል 14ቱ ደግሞ 102ኛ ኮርን መቀላቀላቸውን ጠቅሶ ይልማና ዴንሳ ወረዳ አዴት መሽጎ ከሚገኘው የጠላት ኃይል እየፈረሰ ቴዎድሮስ ዕዝ 102ኛ ኮርን እየተቀላቀለ እንደሚገኝ አስታውቆ በ12 የተቀላቀሉ ያገዛዙ ስልጣን አስጠባቂዎች ከነትጥቃቸው መግባታቸውን በስም ጭምር በመዘርዘር ይፋ አድርጓል። የትግራይ ክልል የግሉ ንብረት እያደረገ የሚገኝም በእብደት የተሞላም ያሉት ቡድን ከዚህ ድርጊቱ ሊታቀብ የግድ ይላልም ሲሉ አንድ የክልሉ የቀድሞ ከፍተኛ ባለስልጣን አስጠነቀቁ። የቀድሞው የመቀለ ዩኒቨርሲቲ ፕሬዝዳንት በትምህርት ሚኒስቴር በሚኒስተር ማዕረግነት አማካሪ የሆኑት ፕሮፌሰር ክንድያ በማህበራዊ ትስስር ትዊተር ገጻቸው ኋላ ቀር ያሉት ቡድን ትግራይ ክልልን የግሉ ንብረት የማድረግም እንቅስቃሴውን ቀጥሏል። ትግራይ ክልልን ወደ ዳግም ጦርነት ለመክተትም በስፋት ይንቀሳቀሳል
እናስታውሳለን ብለዋል። ፕሮፌሰሩ ሲቀጥሉ ለዚህም ቡድን ሰላም ማለትም ቀንደኛ ጠላቱ ነው፣ ስልጣንና የበላይነት ብቸኛው አጋሮቹ ናቸው ሲሉም አስተያየታቸውን ሰንዝረዋል። ፕሮፌሰር ክንድያም በስም ያልጠቀሱት ነገር ግን መልእክቱ ለቀድሞ ድርጅታቸው ለህዝባዊ ወያነ ሓርነት ህወሓት እንደሆነ በተገመተው መጣጥፋቸው ወንጀለኛ ያሉት ቡድን የፕሪቶሪያው የሰላም ስምምነትን በመሻር በአክሱም ከተማ የወታደራዊ አዛዦቹን በትላንትናው ዕለት በመጥራት የዛሬ 6 ዓመት በፈረንጆቹ 2020 የአውሮፓ አቆጣጠር የተቀሰቀሰውን ጦርነትን ዳግም ለመቀስቀስም በእንቅስቃሴ ላይ ይገኛልን ብለዋል። ሁሉም ሰላም ወዳድም ተጋሩ በአስቸኳይ በጋራ ሊነሳም ይገባል ያሉትም እንደ ፈረንጆቹ አቆጣጠር በ2018 የህወሓት የማዕከላዊ ኮሚቴ አባል የነበሩትም ከ10 ወራት በፊት የትግራይ ዲሞክራሲያዊ ህብረት ወይም ስምረት ፓርቲን በከፍተኛ ባለስልጣንነትም የተቀላቀሉት ፕሮፌሰር ክንድያም ሁሉም የትግራይ ህዝብ እብደት ያሉትን እንቅስቃሴን በአስቸኳይ እንዲቆም ጊዜው በከፍተኛ ደረጃም ግድ ስለሚል የትግራይ ክልል ታጣቂ ኃይሎችም የፖለቲካ ፓርቲ አባላትና አመራሮች የሲቪክ ድርጅቶችም እናም ሁሉም የማህበሩ ተቋማት በከፍተኛ ደረጃ የመንቀሳቀሳቸው ወሳኙ ጊዜ አሁን ነው ብለዋል። በስተመጨረሻም እነዚህም የትግራይ ክልል ብሔር ተወላጆች የትግራይ ክልልን ሌላው ቀርቶ ወንጀለኛ ካሉት ቡድን ጨምሮም ከማንኛውም ፓርቲ በላይ መሆኑን በተግባር ማስመስከር አለባቸው ሲሉም ጥሪ አቅርበዋል። ህዝባዊ ወያነ ሓርነት ትግራይ ህወሓት በሌተና ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር ከጠቅላይ ሚኒስትር አብይ አህመድ የተሰጠውን የአንድ ዓመትም የስልጣን ጊዜ የፕሪቶሪያው የሰላም ስምምነትን የሚጣረስ ነው በማለትም ለጊዜያዊ አስተዳደሩ ህጋዊ እውቅና አለመስጠቱን ተከትሎ ከደም አፋሳሹ የሰሜን ጦርነት ባላገገመው የትግራይ ክልል ላይ ዳግም ጦርነት ሊቀሰቀስ ይችላል የሚል ብርቱ ስጋት ማየሉ በስፋት ይነገራል። በሸዋ አገዛዙ ስልጣን አስጠባቂ ወታደሮች በግፍ ሊገሉት ቤቱ ድረስ የመጡት አባወራ ከፍተኛ ተጋድሎ በማድረግ 12ቱን ረፍርፎ በጠላት ጥይት እሱና ልጁ መውደቃቸውን ታላቅ የጀግንነት ስራ መስራቱን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አስታወቀ። የብልጽግና አገዛዝ በንጹሐን ደም የጨቀየ እጁን ወደ አርበኛው መኖሪያ በማድረግ በርከት ያሉ ወታደሮች ቤቱን በመክበብ ከነቤተሰቡ ለማጥፋት የተንቀሳቀሱ ቢሆንም አርበኛ ይማንን በከፍተኛ ተጋድሎ ጠላቶችን በመመከት 12ቱን ረፍርፎ በመጨረሻ እሱና ሴት ልጁ በጠላት ጥይት መሰዋታቸውን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ሚያዝያ 9 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። በሸዋ ምድር አናት ላይ ታሪክ የማይረሳውና ትውልድ የሚዘክረው የጀግንነት ታሪክ ዳግም ተጽፏል ያለው የዕዙ መግለጫ የብልጽግና አገዛዝ በንጹሐን ደም የጨቀየ እጁን ወደ አርበኛ መኖሪያ ቢዘረጋ የሚያገኘው ግን የሞት ጽዋና የታሪክ ውርደትን ብቻ ነው ሲል ገልጿል። ገና በለጋነቱ ለሀገሩ ዳር ድንበር ደረቱን ሰጥቶ በጥይት መካከል ተርፎ ያለፈ የቁርጥጭ ቀን ጀግና አርበኛ ይማነ ይህ ታላቅ አርበኛ በጣርማበር ወረዳ በወፍ ዋሻ ቀበሌ ተወልዶ ሕይወቱን በሙሉ ለህዝብ ነጻነትና ፍትህ ሲገብር የኖረ ሲሆን የብልጽግናው ሰራዊት አርበኛ ይማንን በቤተሰቡ መካከል በድንገት ቢከበውም ጀግናው አርበኛ ግን ለወራሪ እጅ መስጠት የሞት ሞት ነው በማለት የአንበሳ ግሳት አግስቶ ብቻውን ሆኖ በደርዘን የሚቆጠሩ ያገዛዙ ቅጥረኛ ስልጣን አስጠባቂዎችን በመደምሰስ በመጨረሻ ከልቡ ፍሬ ከሆነችው ሴት ልጁ ፍሬ የማነ ጋር ለነጻነት ሲል በክብር በጠላት ጥይት መሰዋቱን ገልጿል። ከጎኑ ሆና እንደ አባቷ የጠላት አፈሙዝ ስትጋፈጥ የነበረችው ወጣት ልጁ ፍሬ ማምም በወጣትነት ዕድሜዋ ለክብርና ለማንነት መሞት ታላቅ ሹመት መሆኑን ለትውልድ አሳይታ ከአባቷ እኩል በእኩልነት ተሰውታለች ማለት ታሪኩን አጋርቷል። አርበኛ የማነ ሀብተየስ የነጻነት ተጋድሎ ዳር እንዲደርስ ህዝቡን በማደራጀትና በክላስተር አመራርነት በላቀ ጀብዱ ሲያገለግል የቆየ የቁርጥ ቀን ጀግና እንደነበር የገለጸው መረጃ የመስዋዕትነትም የትውልድ ዕዳ እንጂ የለቅሶ ማስታወሻ አይደለም። የብልጽግና ስልጣን አስጠባቂ ወራሪ ሰራዊት በጦር ሜዳ የገጠመውን ሽንፈት በንጹሐን ላይ ለመበቀል የሚያደርገው ጥረት ዛሬም ቀጥሏል በማለት በተመሳሳይ በሌላው የጎበዝ አለቃ አርበኛ ደረጀ ጉልቴ መኖሪያ ቤት ላይ የተፈጸመው ወረራም ያገዛዙ የሞራል ውድቀትና ፍርሃት ማሳያ መሆኑን ገልጿል። ገና 9 ዓመት እንጭጭ ሳለች በብልጽግና አረመኔ ሰራዊት ጥይት ተመታ ህይወቷ ያለፈው ህፃን ሰናይት አገዛዙ በአርበኛ ደረጀ መኖሪያ ቤት ላይ በከፈተው ጥቃት ህይወቷ ማለፉን የጠቀሰው የመረጃ የአርበኛው ባለቤት እመቤት ልክ የለህም በዚሁ ጥቃት ክፉኛ መቁሰሏን አስታውቋል። አርበኛ ደረጀ ጉልቴ በቤቱ ላይ የተከፈተውን ድንገተኛ ከበባ በመስበርና በርካታ ያገዛዙ ወታደሮችን በመደምሰስና ከበባውን በመበጠስ በጀግነት መውጣት ቢችልም የልጁን ህይወት የቀማው ይህ ስርዓት ዋጋ የሚከፍልበት ቀን ሩቅ አይደለም ሲል ዕዙ ባወጣው በዚሁ መረጃ አስታውቋል። የብልጽግና አገዛዝ የጥፋት መንገድ መጨረሻው መቃብር መሆኑን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በጽኑ እንደሚያምን ገልጾ በንጹሐን ደም የነከ
የጠነከረው እጁ ዛሬም በጀግኖቹ አርበኞች ክንድ እየተቆረጠ ይገኛል። እኛም የአርበኞቹን አደራ፣ የህፃናቱን ለቅሶና የአባቶቹን ጽናት ስንቅ አድርገን ትግሉን ዳር እንደምናደርስ ቃል እንገባለን በማለት የአርበኛ የማነ ሀብተየስና የልጁ ፍሬ የማነ ደም እንዲሁም የህፃን ሰናይት ደረጀ ነፍስ በከንቱ አይቀርም፣ የአማራ ህዝብ በነጻነትና በክብር ይኖራል፣ የጀግኖች አደራ አይበተንም፣ ውድቀት ለደም መጣጩ የብልጽግና አገዛዝ በማለት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛሬ ሚያዝያ 9 ቀን 2018 ሰማዕታቱን አስታኮ ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ቀደም ሲል የአብይ አገዛዝ ከህወሓት ጋር የገባበትን ጦርነት ተከትሎ ህወሓት በእብሪት በአማራ ህዝብ ላይ ሂሳብ አወራርዳለሁ በሚል ያደረገውን ወረራ በመመከት አርበኛ እሸቴ ሞገስ ከልጁ ይታገሱ እሸቴ ጋር በርካታ የጠላት ኃይል በመረፍረፍ በመጨረሻ የልጄን አስክሬን ጥዬ አልሄድም በማለት እስከ መጨረሻው በጠላት ጥይት እስከወደቀበት ድረስ በ10 የሚቆጠሩ በርካቶችን ረፍርፎ በክብር መሰዋቱ አይዘነጋም። በዛው በሸዋ ሳላይሽ አርበኛ እሸቴ ሞገስና ልጁ ይታገሱ ደጃቸው ድረስ የመጡ ወራሪዎችን በመመከት በጀግነት ተጋድለው የልጄን አስክሬን ጥዬ አልሄድም በማለት አደራውን ለህዝብ ሰጥቶ ጠላቶቹን እስከ መጨረሻ ድረስ በመፋለም በክብር መሰዋቱ አይዘነጋም። በዘንድሮ የትምህርት ዘመን 2672 ትምህርት ቤቶች የመማርና ማስተማር ስራ አለመጀመራቸውን 6.3 ሚሊዮን ገደማ የሚሆኑትም ተማሪዎችም አለመመዝገባቸው ተገለጸ። የትምህርት ሚኒስቴር ለፓርላማ በላከው ሪፖርት በአማራ፣ በትግራይ እና በኦሮሚያ ክልሎች የሚገኙን ጨምሮም 2672 ትምህርት ቤቶች ዘንድሮ የመማር ማስተማር ስራ አለመጀመራቸውን፣ ተማሪዎችም በትምህርት ገበታቸው ላይ አለመገኘታቸውም ተመልክቷል። ለህዝብ ተወካዮች ምክር ቤትም የሰው ሀብት ልማት ስራም ስምሪትና ቴክኖሎጂ ጉዳይ ቋሚ ኮሚቴ የተላከው ባለ 108 ገጹ ሪፖርት የትምህርት ሚኒስቴርን የ9 ወራት የስራ አስፈጻጸም የዳሰሰም ሲሆን የትምህርትም ተደራሽነት ማሳደግ በሚያትተው የሪፖርቱ ክፍል በዘንድሮ የትምህርት ዘመን 33.5 ሚሊዮን ተማሪዎችን ለመመዝገብ ታቅዶ እንደነበረም ተገልጿል። ሚኒስቴር መስሪያ ቤቱ በእቅድ ከያዘው የተመዘገቡ ተማሪዎች ብዛት 19 በመቶውን ያህል ማሳካት እንዳልቻለ በሪፖርቱ የተገለጸ ሲሆን በዚህ መሰረትም በዘንድሮ በትምህርት ገበታ ላይ ይገኛሉ ተብሎ ታቅዶ ከነበረ ውስጥ 6,380,932 ተማሪዎች መመዝገብ አለመቻላቸውም ተጠቁሟል። ተማሪዎቹ በትምህርት ገበታቸው ላይ ላለመገኘታቸው የሚኒስቴር መስሪያ ቤቱ በምክንያትነትም ከገለጻቸው መካከልም 2672 በላይ ትምህርት ቤቶች በሰው ሰራሽና በተፈጥሮ ችግሮች ሳቢያም ስራ አለመጀመራቸውን ገልጿል። ሆኖም ሪፖርቱ ሰው ሰራሽና የተፈጥሮ ያላቸውን ችግሮችም በዝርዝር አላብራራም። በዘንድሮ የትምህርት ዘመን ስራ ካልጀመሩ ትምህርት ቤቶች ውስጥ 77.7 በመቶ የሚገኙት በአማራ ክልል መሆኑ በሪፖርቱ ላይ የተመላከተ ሲሆን ከትምህርት ቤቶች ውስጥም 11.8 በመቶ በትግራይ፣ 8.8 በመቶ በኦሮሚያ ክልሎች የሚገኙ መሆናቸውም ተገልጿል። የተቀሩትን 2 በመቶ የሚሆኑት በተለያዩ የኢትዮጵያ አካባቢዎች የሚገኙ መሆናቸውን ከትምህርት ሚኒስቴር የተገኘው መረጃ ያመለክታል። በበጀት ዓመቱ መማር ከነበረባቸው ከቅድመ አንደኛ እስከ 12ኛ ክፍል ካሉ ተማሪዎች ውስጥ የመማር እድል ያላገኙ ተማሪዎች 19 በመቶ ያህል መሆኑ በፓርላማው የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጥያቄ ቀርቦበታል። ጥያቄው ያቀረበው ቋሚ ኮሚቴው በትምህርት ሚኒስቴር የ9 ወር የስራ አፈጻጸም ላይ ለመወያየት ከትላንት በስቲያ ረቡዕ ሚያዝያ 7 2018 በጠራው ስብሰባ ላይ እንደነበረ ኢትዮጵያ ኢንሳይደር ዘግቧል። የአንጋፋው ድምፃዊ ቴዎድሮስ ካሳሁን የሙዚቃ ስራ የነጻነት ደውልና ወጣቶች ከተኙበት ተነስተው ለትግል እንዲነሱ የሚያደርግ አገር አልባ ከመሆናቸው በፊት ሀገራቸውንና ነጻነታቸውን እንዲያስጠብቁ ጥሪ የሚያደርግ እንጂ ስለ ድምፃዊው ስራ ማዳነቅና አንዳንዶችም በለቅሶ የሚያደርጉት እንቅስቃሴ ወጥተው ለነጻነታቸው ሊነሱ እንደሚገባ ጥሪ እየቀረበ ነው። ድምፃዊ ቴዎድሮስ ካሳሁን በትላንትናው ዕለት ይፋ ያደረገውና 24 ሰዓት ሳይሞላ ከ15 ሚሊዮን በላይ ተመልካቾችን በዩቱብ ቻናል ብቻ ያገኘው ኢትዮሪካ የተሰኘው አልበሙ በተለይም ዳስጣል አንሳ የተሰኘው ብዙዎች የነጻነት ደውል ብለው የሰየሙትና ኢትዮጵያዊነት የተዋረደበት የኢትዮጵያ ባንዲራ የረከሰችበት የአዲስ አበባ ሕዝብ መድረሻ ያጣበትና ተገፍቶ ዳር የወጣበት በባለ ጊዜና ተረኞች ፍዳውን ያየበትን መከራ
በዝምታ መመልከቱ መድረሻ ከማጣትና ሀገር ከመፍረስ እንደማያድን በዘፈን ስራዎቹ በዚህ ዜማ በግልጽ ያሳየው አባቶች ወድቀው ያስረከቡን ነጻነት እንዴት በዋዛ እናጣለን የሚለው ቁጭቱ ዛሬ ባልባሌ ስፍራ የሚገኙ ወጣቶች እየታፈሱ ለጦርነት የሚማገዱና አገራቸውን እያፈረሰ ያለውን አገዛዝ በቁጭትና በሐዘን ብቻ ከማየት ወጥተው ሕይወታቸው ለነጻነታቸው ለአገራቸውና ለባንዲራቸው በመስጠት የወደቀውን ባንዲራ እንዲያነሱ ነጻነታቸውን እንዲያስመልሱ የተደረገ ጥሪ አድርገው ሊቆጥሩት እንደሚገባ ዜማዊ ሕዝቡን መከራ በግልጽ ያሳየ እንጉርጉሮውን የትላንት ማንነቱን የተጠቃ ኢትዮጵያዊነቱና ኢትዮጵያ የመፍረስ አደጋ ላይ መሆኗን ጭምር በግልጽ ያሳየ በሆኑ ከዚህ ወጥቶ መነሳት እንደሚያስፈልግ ጭምር በዜማው ያሳየውን ወጣቶች ትኩረት አድርገው ሊንቀሳቀሱ እንደሚገባና በማህበራዊ ሚዲያ ዘፈኑን እያዳመጡ መልሰው በቲክቶክ ማልቀስና ማዳነቅ ብቻውን በቂ አይደለም፣ ለነጻነት መነሳትና አገርና ህልውናን ማስከበር እንደሚገባ በግልጽ ያሳየበት ስራ በመሆኑን ትኩረት ሊሰጠው እንደሚገባ የተገለጸ ነው። አንጋፋው ድምፃዊ ቴዎድሮስ ካሳሁን ይህ ስራ በዓለም አቀፍ የሙዚቃ ሰንጠረዥ ውስጥ በከፍተኛ ደረጃ ላይ ከላይ የተቀመጠ ሲሆን በ24 ሰዓት ውስጥ ከ27 ሚሊዮን በላይ ተመልካቾች ያገኘ ሲሆን ባለፉት 24 ሰዓታት በዩቱብ ፍለጋም የድምፃዊ ስም በቀዳሚነት ልቆ ወጥቷል። በቢልቦርድ ሰንጠረዥ አንደኛ ደረጃን እስኪቆናጠጥ ድረስ የድምፃዊ ስራዎች በስፋት እየተደመጡ ሲሆን በሌላ በኩል እናቶች ሙዚቃውን እየሰሙ ሲያለቅሱ ጭምር የሚታዩ ምስሎች በማህበራዊ ሚዲያ ሲዘዋወር ጭምር ተስተውለዋል። ያገዛዙ ካድሬዎች ድምፃዊ የህዝብ ድምፅ መሆኑን ወደ ጎን በማድረግ ለማስፈራራት፣ ለማጥላላትና አንዳንዶችም በሃይማኖት ሽፋን ለአገዛዙ የሚሰጡትን ድጋፍ ለማጠናከር ሙዚቃ አትስሙ፣ ሙዚቃው እንዳይሳካ ብለው በአደባባይ እስከ መቀስቀስ የደረሱበትን እርምጃ አገዛዙ በአፈናም በሐሰት ቅስቀሳም ተቀባይነት እያጣ ማምጣቱ ግልጽ ማሳያ ነው ተብለዋል። የድምፃዊ ቴዎድሮስ ካሳሁን ስራ በተለይም ዳስጣል አንሳ የሚለው የሙዚቃ ስራው በ4 ሰዓት ውስጥ ከ5.5 ሚሊዮን በላይ ተመልካች ያገኘ ሲሆን ይህንን ስራው በአዲስ አበባ ከሚደረገው የማፈናቀል የማሳደድና ኢትዮጵያዊነትን መድረሻ የማሳጣት አዲስ አበባን የአንድ ወገን በማድረግ ሌላውም በገዛ ሀገሩ ባይተዋርና ተሳዳጅ የማድረግ እርምጃን መሰረት አድርጎ ድምፃዊ ብሶታችንን ገልጾልናል የሚል ቁጭቶችና መብሰልሰሎች ምስጋናና አድናቆቶች እየጎረፉ ሲሆን የሙዚቃ ስራው ተልኮ የነጻነት ደውል ዝምታ እንደማያዋጣ ለመብት መነሳት እንደሚገባ 12ቱ በጎች በአንድ ነብር መበላታቸውን ጭምር በማሳየት ዝምታ ለበግም አልበጃት በሚል በታላቅ ሁኔታ በስራው ያንጸባረቀውን መገንዘብና ወጣቶች ራሳቸውን አደራጅተው የነጻነት እንቅስቃሴዎችን በሚችሉት ሁሉ ደግፈውና ተቀላቅለው ነጻነታቸውን በማስከበር የነገ ተስፋቸውን ሊያሳምሩ እንደሚገባ ጥሪ ቀርበዋል። የምክር ቤት አባሉ አቶ ክርስቲያን ታደለ ከታሰሩም በኋላ በአማራ ማንነታቸው ሳቢያ እየደረሰባቸው ያለውን ግፍ ተከትሎ ለፍርድ ቤቱ ዳኞች እስኪ ለጊዜው ወንበራችሁን እርሱትና ሰውነት ጨምሩ በማለት እየደረሰባቸው ያለውን በደል በተመለከተ በተደጋጋሚ አቤቱታ የሚቀርብለት ችሎት ትርጉም ያለው መፍትሄ ያለመስጠቱን በቅሬታ አንስተዋል። በአማራ ማንነታቸው ሳቢያ ከታሰሩ የህሊናና የፖለቲካ እስረኞች መካከል ያለመከሰስ መብታቸው ሳይነሳ ከታሰሩት አንዱ የምክር ቤት አባሉ አቶ ክርስቲያን ታደለ ትላንት ሚያዝያ 8 ቀን 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ህገ መንግስትና ጸረ ሽብር ወንጀል ችሎት በነበራቸው ቀጠሮ ዳኞች እስኪ ለጊዜ ወንበራችሁን እርሱትና ሰውነትን ጨምሩበት በማለት እየተፈጸመባቸው ያለውን ግፍና በደል በተመለከተ በአጽንኦት ተናግረዋል። በችሎቱ እንደ ሰው የመደመጥና ህገ መንግስታዊ መብታችን ሁሉ ሳይቀር እየተጣሰ ነው ያሉት አቶ ክርስቲያን ሕክምና ተከልክዬ ደም እየፈሰኝ ነው ብዬ አቤቱታ ባቀርብም ኢንስፔክተር ድሪባ ሰንበታ የመታከም መብቴን ከለከለኝ ብዬ ብጠይቅም እስካሁን አንድም አካል መጥቶ አላነጋገረኝም ሲሉ ለችሎቱ ተናግረዋል። ፖሊስ የፍርድ ቤቱን ትዕዛዝ ወደ ጎን በማለት ምርመራ አላደረገም፣ አንዳች ትጋት አላሳየም፣ ጉዳዩን ለማጣራት ፈቃደኛ አይደለም ያሉት አቶ ክርስቲያን ከህግ ውጭ ግቢ ውስጥ 24 ሰዓት የሚጠብቅን ፌዴራል ፖሊስ ገብቼ ምርመራውን እንዳላስኬድ ማረሚያ ቤቱ የፍርድ ቤት ትዕዛዝ ካላመጣ በሚል ከለከለኝ ማለቱ ለችሎቱ ስድብ ነው ማለት አቶ ክርስቲያን ታደለ ተናግረዋል። ግሊንጦ ማረሚያ ቤት በኃላፊነት የሚያገለግለው ኢንስፔክተር ድሪባ ሰንበታ በአማራ ማንነታቸው ሳቢያ እሳቸውና ሌሎችን የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን በማዋረድ በመስደብ ሕክምና በመከልከል አንዳንዶችን በመደብደብና በማሰቃየት ጭምር በፍርድ ቤት ክስ ያቀረቡበት ቢሆንም ችሎቱ የሰጠውን ትዕዛዝ ተከትሎ የፌዴራል ፖሊስ ምርመራ አለማድረጉ በተመሳሳይ ሌላው የምክር ቤት አባል አቶ ዮሐንስ በኋላውም ቅሬታ ማቅረባቸውን ጠቅሰን መዘገባችን አይዘነጋም። በዚሁና አቶ ዮሐንስ በኋላው ባሉበት መዝገብ ሌላው ተከሳሽ ደሳለኝ እጅጉ ወደ ማረሚያ ቤቱ ያለ ፍርድ ቤት ትዕዛዝ ለመግባት አልቻልኩም ያለው ፌዴራል ፖሊስ ውሸቱን ነው፣ ፍርድ ቤቱን እያታለለ ነው ማለት
በማለት ለችሎቱ ቅሬታውን የገለጸ ሲሆን ከማረሚያ ቤቱ ፍቃድ ውጭ ወደ ማረሚያ ቤቱ እና ህሊና እስረኞች ክፍል ዘሎ በመግባት ለ4 ተከታታይ ቀናት ብርበራ ያደረገ መሆኑን በማስታወስ ፖሊስ ችሎቱን እያታለለ ስለመሆኑ በወንጀል ሊጠየቁ ይገባል ሲል ቅሬታውን መግለጹን አውሎክሰን አንድነት ዛሬ ሚያዝያ 9 ቀን 2018 በላከው በዚሁ ዘገባ ጠቅሷል። ሌላው በማንነታቸው ከታሰሩት የፖለቲካ እስረኞች አንዱ በነፈለቀ ታደሰ መዝገብ ታደሰ አባቡ ድብደባን ጨምሮ ከፍተኛ የሆነ ሰብአዊ መብት ጥሰት ተፈጽሞብናል፣ የአካል ጉዳት፣ የህሊና ቁስል፣ የሞራል ጥቃት ደርሶብናል፣ በአማራነታችን ተሰድበናል፣ ምራቅ ተተፍቶብናል በማለት ለፍርድ ቤቱ ገልጾ ከቅሊንጦ ወደ አባ ሳሙኤል ማረሚያ ቤት በቅጣት ከተወሰዱት የፖለቲካና ህሊና እስረኞች መካከል ፈለቀ ታደሰና ታደሰ አባቡ ከአባ ሳሙኤል ማረሚያ ቤት ዮሐንስ አንዳርጌ ከውጭ በቀረቡበት የትናንትናው ችሎት በዋስ ተፈቶ ሂደቱን በውጭ ሆነው የሚከታተለው ሶስተኛ ተከሳሽ ብሩክ ብናልፍ በችሎት አለመቅረቡም ታውቋል። ከአባ ሳሙኤል እስር ቤት በቅጣት ከተወሰዱት አንዱ ታደሰ አባቡ በችሎት ለመቅረብ ያልቻልኩት እኔን ጨምሮ 29 አማራ ብሔር ተወላጆች ከነበርንበት ዞን አንድ ተመርጠን አማራ በመሆናችን ማንነታችን ብቻ እንደ ማስረጃ ተቆጥሮ በቅጣት ወደ አባ ሳሙኤል ማረሚያ ቤት በባዶ እግራችን ከወሰዱን በኋላ በላቸው በማለት ለፖሊሶች አስረክበውናል ሲል ገልጿል። ድብደባን ጨምሮ ከፍተኛ የሆነ ሰብአዊ መብት ጥሰት ተፈጽሞብናል፣ የአካል ጉዳት፣ የህሊና ቁስል፣ የሞራል ጥቃት ደርሶብናል በማለት ገልጾ በአባ ሳሙኤል ማረሚያ ቤት ፖሊሶች የተፈጸመባቸውን ግፍና በደል ለችሎት ማስረዳታቸውን ይኸው ዘገባ ጠቅሷል። በአማራ ማንነታችን ሳቢያ በተጨማሪ የማዋረድ ስድብ ከተሳደቡ በኋላ አመማችሁ ወይ ብለው በመጠየቅ እኛም የአማራን ህዝብ እና እናንተ እንደዚህ ነው ያሳመማችሁን በማለት እንደሚሳለቁባቸው ጭምር ለችሎቱ አስረድተዋል። ተለይተው እንዲታሰሩ የተደረጉት ከከባድ እስረኞችና ከአእምሮ ህመምተኞች ጋር መሆኑን ጭምር ጠቅሰው በአባ ሳሙኤል ማረሚያ ቤት ውሃ፣ ሽንት ቤት የሌለበት እስር ቤት ነው፣ ውሃ ጠምቶናል ስጡን ስንላቸው የሽንት ቤት ፍሳሽ ከሚንጠባጠብበት ጠጡ ይሉናል በማለት እየደረሰባቸው ያለውን ግፍ ለችሎቱ አስረድተዋል። የህሊና ፖለቲካ እስረኞች፣ የሰብአዊ መብት ተቋርቋሪ ተቋማትና የሚዲያ አካላት እንዲሁም ቀይ መስቀል መጥታችሁ ጎብኙን በማለት በችሎቱ ላይ ጥሪ ማድረጋቸውን ጉዳያቸውን የሚከታተለው ፍርድ ቤት ለሚያዝያ 20 ቀን 2018 ተለዋጭ ቀጠሮ የሰጠ ቢሆንም የፖለቲካ እስረኛው ፈለቀ ታደሰ በፌዴራል ፖሊስ ምርመራ ላይ በነበሩበት ወቅት ከፍተኛ የሰብአዊ መብት ጥሰት እንደተፈጸመበት አስታውሶ የኢትዮጵያ ሰብአዊ መብቶች ኮሚሽን መጥቶ አነጋግሮኝ ያዘጋጀው የምርመራ ውጤት ለችሎቱና ለእኛ እንዲደርሰን ሲል ጥያቄ አቅርበዋል። እነሱ በተጨማሪ በአማራ ማንነታቸው ሳቢያ በስር ላይ የሚገኙት ሌሎች የፖለቲካ እስረኞች ዛሬ ሚያዝያ 9 ቀን 2018 ዓ.ም በነ ሙሉ ወዳይ መዝገብ፣ በነ ሄርሜላ ወርቁ፣ በነ ዮናስ ወንድማገኝ፣ በነ ካሳሁን ሸዋ ቀና መዝገብ፣ በነ እንዳልካቸው እውነቴ መዝገብ የቀረቡ ሲሆን በየመዝገቡ ከሚያዝያ 22 ቀን እስከ ሰኔ 29 ቀን ድረስ የተለያዩ ተለዋጭ ቀጠሮ መሰጠቱን አውሎክሰን አንድነት ከላከው ከዚሁ ዘገባ መረዳት ይቻላል። በፌንቴክ የማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና ቲክቶከሮች ላይ ፖሊስ የጠየቀው የተጨማሪ የ14 ቀናት የምርመራ ጊዜ ላይ ለመወሰን ፍርድ ቤት ለመጪው ሚያዝያ 14 2018 ዓ.ም ተለዋጭ ቀጠሮ መስጠቱም ተሰማ። በፌንቴክም ኢንቨስትመንት ስም በተፈጸመ የተባለ የማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክም ተጽዕኖ ፈጣሪዎች ዛሬ ሚያዝያ 9 2018 ዓ.ም በፌዴራል መጀመሪያ ፍርድ ቤት የቀረቡ ሲሆን ፍርድ ቤቱ ለዛሬ ቀጠሮ ሰጥቶ የነበረውን ፖሊስ ክስ ለመመስረት የሚያስችለው ምርመራ አጠናቆ እንዲያቀርብም ነበረ። ይሁንና መርማሪ ፖሊስም ተጠርጣሪዎቹን በቁጥጥር ስር ከዋሉበት ጊዜ ጀምሮ ያከናወናቸውን የምርመራ ተግባራት ለችሎቱ በዝርዝር ያስረዳም ሲሆን ነገር ግን የወንጀሉ ድርጊት ውስብስብነትና ሰፊም ከፍተኛ መሆኑን የጠቀሰው ፖሊስ የተጭበረበረው የገንዘብ መጠንና የተጎጆችም ቁጥር መበራከቱ ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ ጊዜ እንደሚያስፈልገው በመጥቀስም ተጨማሪ የ14 ቀናት የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቋል። የተጠርጣሪዎቹም ጠበቆች በበኩላቸው ደንበኞቻቸው በሕዝብ ዘንድ የሚታወቁና ቋሚ መኖሪያ ያላቸው በመሆኑ አይሰወሩም፣ ከተጠርጣሪዎቹ መካከል የጤና ችግር ያለባቸው ስላሉ በውጭ የሆነው ጉዳያቸውን ቢከታተሉ የራሳቸውም የሆነ መደበኛ መተዳደሪያ ስራ ያላቸው መሆኑን ታሳቢ እንዲደረግም ሲሉም ተማጽነዋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ውሳኔውን ለመስጠት ለሚያዝያ 14 2018 ዓ.ም ተለዋጭም የጊዜ ቀጠሮ መስጠቱም ታውቋል። የጠቅላይ ሚኒስትሩ ንግግር ተቃውሞ ተጠናክሮ ቀጥሏል። የአዋሽ ኮምቦልቻ ሀራ ገበያ ባቡር ፕሮጀክትን አክሳሪ ያሉት ጠቅላይ ሚኒስትር የሎጎ ሐይቅን ከመረቁ በኋላ ምክትል ጠቅላይ ሚኒስትሩ ሰሞኑን ደግመው እንዲመርቁ ማድረጋቸው ወቀሳና ትችት እየተሰነዘረ ነው። በአካባቢ ያሉ የገዢው ብልጽግና ፓርቲ ካድሬዎች ጭምር በከፍተኛ ደረጃ ቅር መሰኘታቸውን ለሕዝብ እስከ መናገር መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። ጠቅላይ ሚኒስትሩ የአዋሽ ኮምቦልቻ ሀራ ገበያ ባቡር ፕሮጀክት 99 በመቶ ተጠናቆ 2
$1.6 ቢሊዮን የፈሰሰበትን ፕሮጀክት አዋጭ አይደለም፣ አክሳሪ ነው ማለት ለማጣጣል ያደረጉት ሙከራና የሎጎ ሐይቅ ሪዞርትን በተመለከተ ከዚህ ቀደም ለአካባቢው ልማት አሳቢ መስለው ለመታየት በስፍራው ተገኝተው ከመረቁ በኋላ ሰሞኑን እየተነሱ ያሉ ተቃውሞዎችን ያለዝባል በሚል ለሁለተኛ ጊዜ ምክትል ጠቅላይ ሚኒስትሩ ይህንኑ ሎጎ ሐይቅና በአካባቢው ተሰሩ ያሏቸውን አነስተኛ ብልጭልጭ ፕሮጀክቶች እንዲመርቁ ማድረጋቸው ጥያቄ ያስነሳ ሲሆን ራሱ የገዢው ብልጽግና ፓርቲ ካድሬዎችና አመራሮች ጭምር በጠቅላይ ሚኒስትሩ ንግግር በከፍተኛ ደረጃ ቅር መሰኘታቸውን ለሕዝብ እየተናገሩ ሲሆን ከሕዝብ የሚደርስባቸውን ተቃውሞ ተከትሎ እኛም ተመሳሳይ አመለካከት አለን እስከ ማለት መድረሳቸውን የሚጠቅሱ መረጃዎች ወጥተዋል። ጠቅላይ ሚኒስትሩ ጥቂት ሰዎች የሚዝናኑባቸው ባለስልጣኖቻቸው ታዳጊ ሴቶችን እየወሰዱ ሲያማግጡ በድብቅ ቪዲዮ እየቀረጹ የፖለቲካ አጀንዳቸውን ለማስፈጸም የሚንቀሳቀሱባቸውና የኔ ያሏቸውን በአጀብ እንዲስተናገዱ የሚያደርጉባቸው በየቦታው ያሉ ሪዞርቶችና ሎጎች የህዝብ ሀብት ፈሶባቸው የተሰሩ ቢሆንም በአንጻሩ ህዝብ በቂ መንገድ ጠፍቶ እናቶች ሆስፒታል ሳይደርሱ ከነጽንሳቸው መንገድ ላይ ህይወታቸው የሚያልፍበት ዛሬም ከ75 በመቶ በላይ የሚሆነው ህዝብ ንጹህ የመጠጥ ውሃ የማያገኝበትና አስፈላጊ የሆኑ ፕሮጀክቶች ቅድሚያ የሚሰጣቸው ቢሆንም እሳቸው ለወንዝ ዳር ልማት፣ ለጫካ ፕሮጀክትና ለኮሪደር ልማት በሚል የሀገር ሀብት እያፈሰሱ ባለበት የአዋሽ ኮምቦልቻ ሀራ ገበያ ባቡር ከ99 በመቶ በላይ አልቆ 1 በመቶ የኤሌክትሪክ ስራው ሲቀር አክሳሪ ነው ማለት ለማጥላላት የወሰዱት እርምጃ በአካባቢው ልማት ላይ ያላቸውን በጎ ያልሆነ አመለካከት በግልጽ የሚያሳይና እሳቸው መቀመጫ ነው ብለው ለመረጡት አዲስ አበባና ይህንኑም ከሌላው ህዝብ በመንጠቅ ወደ ኦሮሚያ ክልል እናካልላለን ለሚለው አጀንዳቸው ማስፈጸሚያ የአገሪቱን ሀብት እያፈሰሱ በህዝቡ ሀብት እኩል የልማት ተጠቃሚነትን የሚጻረር አስተያየታቸው በራሱ በገዢው ብልጽግና ፓርቲ ካድሬዎች በኩል በቅሬታ የተነሳ መሆኑን እነዚሁ መረጃዎች ጠቅሰዋል። የአካባቢው ተወላጆች እያሰሙ ባለው ቅሬታ ለብልጽግና ፕሮጀክት ማለት የኮሪደር ልማት የሚሉት ብልጭልጭ ስራ ነው፣ በዘረፋ ብዙዎችን ያበለጸገውን ከሆነ ፌዝ ነው፣ ለሰሜኑ ገበሬ ሪዞርት ምኑ ነው ማዳበሪያ የሚያመጣለት የአዋሽ ኮምቦልቻ ሀራ ገበያ የባቡር ፕሮጀክት 1000 እጥፍ ይበልጥበታል። ይህን የህዝብ ፕሮጀክት እንደ ተራ ነገር ቆጥረው አላግጠው ያለፉት በማለት በጠቅላይ ሚኒስትሩ ላይ የሰላ ትችት እያቀረቡ ይገኛል። ጠቅላይ ሚኒስትሩ ስልጣን ላይ በወጡ ማግስት ከምክትል ጠቅላይ ሚኒስትር ደመቀ መኮንን ጋር በደሴ አድርገውት የነበረውን ስብሰባ የሚያስታውሱ ወገኖች በወቅቱ ተመሳሳይ ልማት ጥያቄ ሲቀርብላቸው እኛ ለልማት በጀት እንመድባለን፣ እነሱ ልዩ ኃይል ያሰለጥናሉ በማለት ስልጣን ላይ በወጡ ማግስት የአገሪቱን ሀብት በመመደብ ከፍተኛ የኦሮሞ ልዩ ኃይልን እያሰለጠኑ ባለበት በተቃራኒው በአማራ ክልል በጀቱ ለልዩ ኃይል እንደወጣ በማድረግ ህዝብን ከአስተዳደሩ ጋር በጊዜው ለማጣላት መሞከራቸው በወቀሳ ሲነሳ የነበረ ሲሆን ዛሬም ያላቸው አመለካከት በአማራ ህዝብ ላይ ቀጥተኛ ጦርነት መክፈት፣ መሰረተ ልማቶችን በማውደም ብቻ ሳይሆን አስቀድመው ስልጣን ላይ ከመውጣታቸው ፊት የተጀመሩ ፕሮጀክቶች ጭምር እንዳይጠናቀቁ ያላቸውን በጎ ያልሆነ አመለካከትና ስልጣናቸውን ተጠቅመው በህዝብ ላይ ደባ እየፈጸሙ ነው የሚሉ ቅሬታዎችም ተጠናክረው ቀጥለዋል። የገዢው ብልጽግና ፓርቲ ካድሬዎች በግዳጅ የምርጫ ካርድ አውጡ የሚል ቅስቀሳ ባደረጉባቸው ቦታዎችም የባቡሩ ጉዳይ ዋና አጀንዳ በመሆን ህዝቡ ተቃውሞን እያቀረበ ሲሆን ይህን ተከትሎ እኛም ከእናንተው ጋር ነው፣ እኛም ቅር ብሎናል በማለት ህዝቡን ለመምሰል መሞከራቸው መረጃዎች መውጣት ጀምረዋል። ጠቅላይ ሚኒስትሩ የሀገሪቱን ሀብት በብልጭልጭ ፕሮጀክቶችና የጦር መሳሪያ በመግዛት ማባከናቸውን በተመለከተ ለሚቀርብላቸው ወቀሳ የኢትዮጵያ ልማት ያልገባቸው ማለት በተደጋጋሚ ለማጥላላት ቢሞክርም ከተጠያቂነት እንደማይድኑ ብልጭልጭ ፕሮጀክቶቹን ተከትሎ ከፍተኛ ሙስና እየተፈጸመ መሆኑ በተደጋጋሚ በቅሬታ ሲነሳ ቆይቷል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደርን በአደባባይ በማውገዝ የዓለም ትኩረትም የሳቡትም የመጀመሪያው አሜሪካዊ የካቶሊክ ቤተ ክርስቲያን አባትም አቡነ ሊዮም 14ተኛው ወንድም የቦምብ ጥቃትም ዛቻ እንደደረሰባቸው ፖሊስ አስታወቀ። በአሜሪካም ቺካጎ ከተማ የሚኖሩት የአቡኑ ወንድም ጆን ፕሬቬስት ባለፈው እሮብ በቺካጎ የሰዓት አቆጣጠር 6 ሰዓት ከ29 ፒኤም ላይ የቦምብ ጥቃትም ሊደርስባቸው የሚችል ማስፈራሪያ እንደደረሳቸው ሪፖርት የደረሰው የኒው ሌኖክስም ፖሊስም ቡድን ፈጣን ጣልቃ ገብነት በማካሄድ በአቡኑ ወንድም መኖሪያ ቤት አቅራቢያ የሚገኙ ጎረቤቶቻቸው ለደህንነት ሲባል ቤታቸውን በአስቸኳይ ለቀው እንዲወጡም ትዕዛዝ አስተላልፏል። ፈንጂ አነፍናፊ በሆኑ ልዩ ውሾች ወይም በእንግሊዝኛው K9 የታገዘው የአካባቢው ልዩ ፖሊስ ኃይል በአቡኑ ወንድም መኖሪያ ቤትና በአካባቢው ጥልቅ ፍተሻም ካደረገ በኋላ በአካባቢው ምንም አይነት የደህንነትም ስጋት አለመኖሩን ቢያረጋግጥም ከቅርብ ጊዜያት ወዲህ የዓለም የትኩረትም ስበት
ንብረት የሆኑት አቡነ ሊዮ ቤተሰቦቻቸውም ቀጥተኛም ሆነ እጅ አዙር የስጋት አንድምታም እንደወደቀባቸው ተነግሯል። ለ35 ዓመታት በቺካጎ የካቶሊክ ትምህርት ቤት ውስጥ ርዕሰ መምህር በመሆን አገልግለው በጡረታ ላይ የሚገኙት ጆን በአሁኑ ወቅት የአደባባይ ሰው ወይም ፐብሊክ ፊገር ባይሆኑም ሊቃጣባቸው የነበረ የተባለው የቦምብ ጥቃት ውሸት ቢሆንም ሐሰተኛ መረጃን በማሰራጨት በህዝብ ላይ ሽብር መንዛት ወንጀል ነው ያለው የኒው ሌኖክስ ፖሊስ ከዚህ ሐሰተኛ መረጃና ያልተጠበቀም ክስተት ጀርባ ያሉ ያላቸው ወገኖች ለፍርድ ለማቅረብ መረጃው ያላቸው ወገኖች በጥቆማ እንዲተባበሩ ሲል ጥሪ አቅርበዋል። በአፍሪካ አህጉር የ10 ቀናት ሐዋርያዊ ጉዞ በማካሄድ ላይ የሚገኙት አቡነ ሊዮ በትላንትናው ዕለት በምዕራብ አፍሪካዊቷ ካሜሮን ባደረጉት ንግግር በቢሊዮን የሚቆጠር ገንዘብ ለጦርነት የሚያወጡ መሪዎችን ባልተለመደ ሁኔታ በግልጽም ተችተዋቸዋል። ለራሳቸው ወታደራዊ ኢኮኖሚያዊና ፖለቲካዊ ጥቅም ሲሉ ሃይማኖትንና የእግዚአብሔርንም ስም የሚጠቀሙ ሰዎችም ሊወገዙ ይገባልም ብለዋል። በመቀጠልም የጦርነት ጌቶችም ለማውደም የሚፈጀው ቅጽበትም እንደሆነ የሚያውቁ ለመምሰል ይሞክራሉ ያሉትም ሊቀ ጳጳሱም ሊዮም 14ኛው ነገር ግን መልሶ ለመገንባት የህይወት ዘመን በቂ አይደለም፣ በቢሊዮኖች የሚቆጠር ዶላር ለግድያና ለውድመትም ይውላል። በተቃራኒው ለፈውስም ለትምህርትና ለማደስም የሚያስፈልገው ሀብትም የትም አይገኝም በማለትም ትዝብታቸውና ቅሬታቸውን ገልጸዋል። ዓለም በጥቂት አምባገነኖችም እየተናጠች እንደምትገኝ የገለጹትም ብፁዕነታቸው በተቃራኒው በብዙ አፍቃሪና ደጋፊ ወንድሞችና እህቶችም ተይዛም ትገኛለች በማለትም ተስፋ ሰጪም ንግግራቸውን በጦርነትና በሲቪል የእርስ በርስም ችግር ውስጥ የምትገኘውን በካሜሮን ለሚገኙ የእምነቱ ተከታዮችም መጽናናትን አስተላልፈዋል። በአዲስ አበባ ውስጥ ጠጥቶ በማሽከርከር በሰዎችና ንብረት ላይ አደጋ በማድረስ ጭምር ዛሬም በሕግ ያልተጠየቀው ባለጊዜ ነኝ በሚል በተደጋጋሚ ከሕግ በላይ መሆኑን በማሳየቱ ወቀሳ የሚቀርብበት አትሌት ፈይሳ ሙዚቃ ሰምቶ የሚለወጥ ሕዝብ የለም በማለት ሕዝብን ለማናናቅ የሞከረ ሲሆን፣ በሌላ በኩል ገለልተኛ የሆነው አርቲስት ጥቃት እየደረሰበት ላለው ኢትዮጵያዊነት ጠበቃና ጋሻ ሆኖ መምጣቱን ቴዲ አፍሮ ስለ ኢትዮጵያ አንድነት የቆመ ጀግና ነው በማለት የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ ፕሬዚዳንት አቶ አብርሃም ሃይማኖት ገለጹ። አገዛዙ ካድሬዎች በግልጽ ከሚያቀርቡት ተቃውሞ በተጨማሪ ከዚህ ቀደም ጠጥቶ በማሽከርከር ሰዎችና ንብረት ላይ ጉዳት በማድረስ ከሕግ ተጠያቂነት ያመለጠው አትሌት ፈይሳ ሌሊሳ ድምፃዊ ቴዎድሮስ ካሳሁን ሙዚቃን ለማጣጣል ህዝቡ የፖለቲካ ብስለት ስላልነበረው ብዙ ሙዚቀኞች ተጽዕኖ አድርገዋል፣ ዛሬ ህዝቡ ትላንት በነበረበት ቦታ ላይ አይደለምና ብትዘምርም ባትዘምርም ጫና የለውም በማለት የድምፃዊውን ስራ ለማጣጣል መሞከሩ ወቀሳ እያስከተለበት ሲሆን፣ ያገዛዙ ማህበራዊ ሚዲያ ፈቀላጤዎችና ካድሬዎች ኢትዮጵያን አፍርሶ አገር ፈጥራለሁ በሚል ኢትዮጵያዊነት ላይ ጥቃት የከፈተውን አገዛዝ ለኢትዮጵያ ተቆርቋሪና እድገት እያመጣ አድርገው ለመግለጽ የሞከሩ ቢሆንም የአርቲስቱ ስራ በህዝብ ውስጥ በአገር ውስጥም በውጭም ከፍተኛ ተቀባይነት ማግኘቱ ረፍትና ብስጭት ላይ እንደጣላቸው ከጠቅላይ ሚኒስትሩ ጀምሮ እየሰጧቸው ያሉ አስተያየቶች አገሩ የነሱ ብቻ ስልጣንና ጊዜ ያለን በሚል ህዝብን መናቃቸውን በግልጽ ያሳያል የሚሉ ቅሬታዎች ዛሬም ተከትለው ቀርበዋል። የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ፕሬዚዳንት አብርሃም ሃይማኖት በበኩላቸው ቴዲ አፍሮ ስለ ኢትዮጵያ አንድነት የቆመ ጀግና በማለት አስተያየታቸውን ሰጥተዋል። በአሁኑ ሰዓት ትብብር ለኢትዮጵያ አንድነትም በዚህ ጉዳይ ላይ መግለጫ ወጥቷል። አውግዞ ኢህአፓ፣ እናት፣ መኢአድ፣ አግን ያለንበት ስብስብ በይፋ መግለጫ ወጥተናል። በሙዚቀኛው እንዲሁም ስለ ኢትዮጵያ አንድነት ጠንካራ በኪነ ጥበብ ባለው ሙያ ገላጭ የሆነው ገለልተኛ የሆነው ሰው ነው ቴዲ አፍሮ። የተከበረ ነው በኢትዮጵያውያን ዘንድ። ኢትዮጵያዊነት ያስከብራል። አሁን በተለይ ጠባብ ብሔረተኝነት በተስፋፋበት ሀገር ውስጥ ኢትዮጵያዊነትን አጉልተ ማሳየት እጅግ በጣም ከፍታ ነው እና እዚህ ሀገር ውስጥ ሁሉም እንግዲህ እኛ የምናምነው እምነት ቋንቋ ማንነት አይደለም ብለን እናምናለን። ሰው ኦሮሞኛ ስለተናገረ ኦሮሞ የሚባል ማንነት የለውም። አማርኛ ስለተናገረ አማራ የሚባል ማንነት የለውም። ትግርኛ ስለተናገረ ትግራዋይ የሚባል ማንነት የለውም። ቋንቋ ማንነት ሊሆን አይችልም። ማንነቴ የኢትዮጵያዊነት ነው ብዬ ነው ማምነው። ኢህአፓም እምነቱ እሱ ነው። ስለዚህ ሰዎች በተለያየ ቋንቋ መነጋገራቸው በቋንቋ ላይ የተመሰረተው ጠባብ ብሔረተኛ የሆነው ፌዴራሊዝም ይዞት የመጣው ጣጣ ስለሆነ ያንን በመቃወም ኢትዮጵያዊነትን የበለጠ በማጉላት ኢትዮጵያዊ አንድነትን ከፍ በማድረግ የሚታወቅ ጀግና አርቲስት ነው። በዚህም ነው በኢትዮጵያውያን ልብ ውስጥ ተከብሮ እየኖረ ያለው ቴዲ አፍሮ። ስለዚህ ለዚህ ሰው ኢህአፓ ክብር ይሰጣል፣ ትብብር ለኢትዮጵያ አንድነትም ክብር ይሰጣል። እንደ ብልጽግና አይነት ጠባብ ብሔረተኛ ድርጅት ደግሞ በዘረኝነት ላይ የተመሰረተ
ድርጅት ብልጽግና የአንድነት ኃይሎችን ስለሚጠላ በሱ በኩል ያሉ ካድሬዎቹን በመጠቀም ጋዜጣዊ መግለጫ እንዳይሰጥ እንዲሁም እሱን ለማሸማቀቅ የሄደበትን ርቀት በጽኑ እናወግዛለን። ከባድ ወንጀል ነው ብለን እንላለን። በታሪክም ተጠያቂ አድርገዋል። ስለዚህ የብልጽግናን ማንነት ኢትዮጵያዊ እንዳልሆነና ከኢህአዴግ የከፋ ዘረኛ መሆኑን የሚያሳይ ድርጊት ነው። ስለዚህ በጽኑ የሚወገዝ ነው። እንደዚህ ስለ አንድነት የሚያቀነቅኑ ባንዲራ ሰንደቅ ዓላማ ለብሰው የሚሄዱትን ጭምር እያሳደደ የሚያስር ልብሳቸውን የሚቀድ ሴቶቻችንን እንኳን ሳያከብር በደል የሚያደርስ ስርዓት ስለ ኢትዮጵያዊነት የሚያቀነቅን የትኛውንም ኃይል መምታት ግቡ ስለሆነ የሚጠበቅ ነው፣ የሚደንቅ አይደለም። ዋናው ዓላማ ኢትዮጵያዊነት ከፍ እንዲድን ከጠባብ ብሔረተኝነት ነፃ እንዲወጣ ሆ ብሎ በአንድነት ኢትዮጵያዊነትን ማንሳት ግድ እንደሚለን ማሳያ ነው። በቃችሁ ማለት አለብን። ዘረኞችን በቃችሁ ብለን የሚዘሩትን የጥላቻ ዘር ማስወገድ ይኖርብናል ብዬ አምናለሁ። በእንዲህ እንዳለ የቀድሞው የዴፓ ሊቀመንበርና የኢኮኖሚ ባለሙያ የሆኑት ሙሼ ሰሙም የቴዲ አፍሮን ኢትዮሪካ አልበም እስኪያዳምጡ ድረስ አስተያየት ከመስጠት ተቆጥበው መቆየታቸውን ትላንት በጉጉት ማዳመጣቸውን ጠቅሰው ኢትዮሪካ በግጥም፣ በሙዚቃ ቅንብር፣ በመልእክቱ አነቃቂነት በጥቅሉ ሁለገብና አስደማሚ ስራ ነው። ጥበብና ሙዚቃ ለሚወዱና ለሚያደንቁ ምርጥ ስራ ይዞ ስለቀረበ ያጣጥሙ፣ መማር ለሚፈልጉ ምርጥ መልእክት የታጨቀበት ስለሆነ ከመልእክቱ ይቋደሱ በማለት ለድምፃዊ ያላቸውን አድናቆትም ሰጥተዋል። አገዛዙ በድምፃዊ በኩል የተነሱ የህዝቡን ብሶትና ቁጭቶችን መልስ ከመስጠት ይልቅ ድምፃዊ ላይ የበቀል እርምጃ ለመውሰድ እንዳይሞክር አንዳንዶች ስጋታቸውን ሲገልጹ ተስተውለዋል። በመካከለኛው ምስራቅ ለ6 ዓመታትም ተዘግቶ የነበረው የዓለምን ህዝብ ያስጨነቀው የሆርሙዝ ወሽመጥም ሙሉ በሙሉ መክፈቷን ኢራን አስታወቀች። የሆርሙዝ ወሽመጥም ለቀረው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንደሚሆን የኢራን ውጭ ጉዳይ ሚኒስትር አባስም አርጌቼም ያስታወቁ ሲሆን የውጭ ጉዳይ ሚኒስትሩ በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት መልእክትም ሊባኖስ ውስጥ በተደረሰው የተኩስ አቁም ስምምነት መሰረትም በሆርሙዝ ወሽመጥ በኩል የሚደረገው የሁሉም ንግድ መርከቦች ጉዞ ለቀሪው የተኩስ አቁሙ ጊዜም ሙሉ በሙሉ ክፍት እንዲሆን ታውጇልም ብለዋል። ከአሜሪካና ከኢራን የሁለት ሳምንታትም ተኩስ አቁም እንቅፋት የሆነው የእስራኤልና የሊባኖሱ ሂዝቦላህ መካከል የ10 ቀናትም የተኩስ አቁም የታወጀም ሲሆን ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የ2 ሳምንትም ተኩስ አቁም መፈጸማቸው ይታወቃል። ምንም እንኳን የሆርሙዝ ሰርጥ የተከፈተ ቢሆንም ተኩስ አቁሙ በሚቀጥለው ሳምንት ረቡዕ ይጠናቀቃልም ተብሎ ስጋትም ማየሉም ይሰማል። ዓለም በሆርሙዝ መከፈት አፍታና ደስታ ቢሰማውም ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ወደቦች ላይ የጣሉት ገደብም አስቀጥላለሁ ያሉ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ኢራን ወደቦች የሚደረግ ጉዞ የማገድ እርምጃቸው የኢራንን ስምምነት ላይ እስከምትደርስ ድረስ ሙሉ በሙሉ ኃይልና ተፈጻሚነት እንደሚቀጥልም አጽንኦትም ሰጥተዋል። በትናንትናው ምሽት ጀምሮ ተግባራዊ የተደረገው በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ለወራት በቀጠናው የነገሰውን ከፍተኛ ውጥረትና ጦርነትን ለጊዜው ቢሆን ፋታ እንዲያገኝ ያደረገው ሲሆን ፕሬዚዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከሊባኖሱ ፕሬዚዳንት ጆሴፍ ኦን ጋር በስልክ መወያየታቸውን የዘገበው ሮይተርስ የዜና አገልግሎት ሁለቱም ወገኖች ሰላምን ለማስፈን ቁርጠኝነት ማሳየታቸው መግለጻቸውን ገልጿል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በስምምነቱ ዙሪያ ንግግር ያሰሙ ሲሆን ስምምነቱ እስራኤልን ከተደቀነባት ስጋት የሚታደግና ለረጅም ጊዜ የሰላም በር የሚከፍት መሆኑንም ገልጸዋል። ሆኖም እስራኤል በደቡብ ሊባኖስ ድንበር ላይ የ10 ኪሎ ሜትር የደህንነትም ቀጠና ወይም ባፈር ዞን ይዛ እንደምትቆይና ማንኛውንም የሂዝቦላህ ትንኮሳ በዝምታም እንደማትመለከትም ጠቅላይ ሚኒስትር ኔታንያሁ አስጠንቅቀዋል። የእስራኤል ጠላቶች ወዳጅ እንደሆነ የሚናገረውና የስምምነቱ አካል ያልሆነው ሂዝቦላህ እስራኤል ጥቃቷን እስካቆመች ድረስ የተኩስ አቁሙን እንደሚያከብር ቢገልጽም በሊባኖስም ሉዓላዊነት ላይ የሚደረግ ማንኛውንም ጣልቃ ገብነት ግን እንደማይቀበል በድጋሚ አስታውቋል። የሊባኖስና የእስራኤልም ተደራዳሪዎች በቀጣይ 2 ቀናት ለቋሚ የሰላም ስምምነት ለመወያየት ወደ ዋሽንግተን ዲሲም ያቀናሉም ተብሎ ይጠበቃል። ይህ የተኩስ አቁም ስምምነት እንደ ስኬታማ ሙከራ የሚታይ ሲሆን ውጤቱ በቀጣዩ ሳምንታት በሚካሄደው የሰላም ጉባኤ ላይ የሚወሰንም እንደሆነ የፖለቲካ ተንታኞችም አጽንኦትም ሰጥተውበታል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።